ማዳም ይሄን ወረቀት ላይ ፈርሜ አልፈርምም። ወደሽ ሰውን በግድሽ ትፈርሚያለሽ። እስካሁን በብልጭልጭ በብር በቁሳቁስ እያታለልሽኝ ቤትሽን እንድቆይ ስላደረግሽኝ ወደሽ ሰውን በግድሽ ትፈርሚያለሽ። ከአንቺ እኩል ከባለሽ ላይ የምታገኘውን ደሞዝ መካፈል አለብኝ፣ እከፈላለሁ። ንብረት ፈልጌ ሳይሆን እኮ እድሜ ስለበላሽው ነው። ንብረት ፈልጌ ሳይሆን በቁሳቁስ እያታለልሽኝ አይዞሽ አትሄጂም እኛ እንወድሻለን እያልሽኝ ሁለት ተመጨረሻ ቆይ እሄዳለሁ ስለ አንድ መጨመር እያልሽኝ ይኸው ስንት ዓመቴ አንቺ ጋር ስቆይ ወደሽ ሰውን በግድሽ ነው የምትፈርሚው። ማዳም አነ ቱማች ምሽክለ ምኔ ቱማች ቲንክ ማይ husband my baby ዘፈረሜ is good ፈርሚ ማዳም ፈርሚ። ደመቁ እንግዲህ እንደተጫወትሽብን ገናኛ መቃቃ ጨዋታ ነው የምንጫወትብሽ። የአረብ ሀገር ሴቶች ስማርት ሴቶች አሉ። ስማርት አንቺ ስማርት ያጫወትሽ ነበር። ከአንቺ የበለጠ ስማርቶች አሉ። ቃቃ ጨዋታ ነው የምንጫወትብሽ። ጢቦ ማለት ነው። የቻይ በያዘሽ ሴት መስለሽ እዚህ። ይሄ ነው ትክክለኛ ደመቁ ፎቶች ማለት ነው። አምጥቼ እለጥፋለሁ አስፈላጊ ከሆነ። ስለዚህ ክብር ለሌለው ሰው ክብር አይሰጥም። ገባሽ አይደለ? እንግዲህ እንደሰማችኋት ነው። እቺ ስማርት የሆነች እንግዲህ የመዳም ቅመም የአረብ ሀገር ሴት ማለት እንደ በጎቹ ሳይሆን የአረብ ሀገር ስማርቷ ሴት ማለት ነው። ከአንቺ የበለጠ ንግግር መፈትፈት እንችላለን። ከአንቺ የበለጠ ምሁራን አሉ። ከአንቺ የበለጡ ምሁራን ሴቶች አሉ። አንዷ በግ ደግሞ ምን አለች? እሷ ሩታ እግዚአብሔር ይመስገን ሩታ ምናታ ነው እሷ ጤና አላት፣ ጉልበት አላት፣ አፊ አላት፣ ሰርታ የምትበላ ነው እሷ ምናታ። የእሷን ገበና መሸፈንሽ ነው። የአረብ ሀገር ሴቶችን ተላጀው ፍሪጁ የት አለ? ትራስ ሳይቀር እኮ ነው የተላከላቸው። ትራስ ሳይቀር ማለት ነው። ውዳቂ ምንድን ነው የምትወድቁት የምትረክሱት? ዝም ስንላችሁ መከራ፣ ስንናገራችሁ መከራ፣ እየወጣችሁ መዘርገፍ። እንዴ ምንድን ነው እንደዚህ? አትንጫጩ። እንጨጭ ልጆች ኮምፕሌክሳችሁ አይነሳ። እባቦች አናቅም እንዴ ገንዘባችሁን እንደተበላችሁ እና እንዴ እንደሰጣችሁ አታዳ ሩታ እኮ የነገደች በሰው ላይ እኮ ነው የጨፈረችው። ሳታገባ አግብቻለሁ ብላ ሳትወልድ ወልዳለች። እግዚአብሔር መቼ ነው የወለደችው? እሷ መቼ አርግዛ? ሲጀመር መቼ አግብታ መቼ አርግዛ መቼ ወልዳ? ዝም ብሎ ድቃ ላይ ይወለዳል እንዴ ጋይዝ? ዝም ብሎ የሆነ እንጨጭ ልጅ ይወለዳል እንዴ? ከሚዲያ ዝም ብሎ ወደ 3 ጊዜ ውታሌ ብለዋል። አሁን ደግሞ 4ተኛ ነው። ማን ነው? አብርሃም እኮ አላገባትም። የእሷ በላይ አይደለም እኮ የሷ ባል። አትጃጃሉ ጅሎች። ድራማዊውን የት ነው? ህዝብ ወዷታል ብለው እኮ ነው ያላከኩበት። ህዝብ ወዷታል ተቀበላት ተብሎ እኮ ነው አብርሃም እንጂ እኮ ትክክለኛ ፍቅረኛው አይደለችም እኮ። እንዴት አንድ የሚጨማለቀ ሴት እንዴት ይዞ ከሚዲያ ላይ እንደዚህ ራቁቷን እየተኛች እንዴት ነው ይዞ የሚመጣው? እሱ ባለቤቱ አድርጎ ምን ሆናችሁ ነው? ለወደፊት ምን አይነት ልጅ ሊያዩ ነው የእሷን ቪዲዮ ይዞ ሚስት አድርጎ የሚመጣ? እነ ዳኒ ጋር ስትጨማለቅ አላያችኋትም እንደ በፊት? ዳኒ ለምን ይመስላችኋል አልጠጋም ያለው? አትጃጃሉ፣ በእውነት አትጃጃሉ። እንደዚህ ምንም አያምርባችሁም። የሚያሴድ መንገድ አትሄዱ፣ እንጨጭ አትሁኑ። በቃ ማንን ነው የምትናገሩት? ትክታክ ላይ የሰማሁት ቪዲዮ በጣም የሚያስጠላ። እሷ ጉልበት አላት በልታ እንትን ትላለች፣ ሰርታ ትበላ። ኧረ እባክሽ ሰርታ አንድ ልብስ ገዝታ እንኳ አታውቅም። ሰርታ አንድ ልብስ አንድ ሩዝ እንኳ ጥዳት በላም እሷ። አይገርምሽም? ሩዝ እንኳ ማለት ነው። ሩዝ አንድ ካሳ ሩዝ እንኳ ራሱ ጥዳት በላም እኮ ሩታ ገዝታ በገንዘቧ። እናንተ ናችሁ የያዛችኋት። ከበር እያደረጋችሁ እናንተ ናችሁ ትሸፍኑ የነበረ የቤት ኪራይ፣ የልብሷ፣ እንደገና ያስበዛዋ ምናምን ስትሞሉ የነበራችሁት እናንተ ናችሁ። አናቅም እንዴ? እኛም አውቀናል። ጉድጓድ ምሰናል አለ የሀገሬ ሰው። እንዲ አትጨመላለቁ እንጂ ጋይስ፣ ምን ሆናችሁ ነው? እየተዋወቅን። ሰላም ቤተሰቦቼ፣ ውድና የተከበራችሁ የጎጃም ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዜት ይበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። እጅግ አመሰግናለሁ። ወደ 7000 ደይ አስገቡኝ። እወዳችኋለሁ፣ አከብራችኋለሁ። እንዲሁም ደግሞ እንግዲህ ልጅቷ እንደሰማችኋት ነው። ትክክል ናት። ስማርት የአረብ ሀገር ሴቶች አሉ ብያችኋለሁኝ። ስማርት ልጆች አሉ፣ ገንዘባቸውን ያልተበሉ አፋቸው ብቻ ማለት ነው። እና ብዙዎቹ ደግሞ የተጎዱ
የተጃጃሉም አሉ። ውበት ይረግፋል፣ መልክም ይጠፋል። እንደገና ደግሞ ዝም ብሎ ያለ አግባብ መስጠትም ደግሞ ያናድዳል። አንዳንድ ጊዜ ለታመመ ሰው ለተቸገረ ሰው ገንዘቡን ብታረጉት ለዚህ ሁሉ መንስኤ ለዚህ ሁሉ ገደል እንድትገባ ልጅቱ ህዝብ አይጥራችሁ። በነገራችን ላይ ህዝብ አይጥራችሁ እላለሁኝ እና ህዝብ እንደወደዳችሁ ሲኖር ጥሩ ነው በቃ። እና በጣም ከባድ ነው። ህዝብ ጣላት በቃ አክትፍ ሲበዛም እንግዲህ ሬት ስለሚል በጣም ከባድ ነው። ምን ልላችሁ ፈልጌ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ልጆች ያላችሁ በሀገር ውስጥም በውጭም ያላችሁ እንግዲህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። ክርስቲያን ወገኖች ሰላም ብያለሁ። ሄርሜልዬ እንግዲህ ፍቅርሽን ተቀበይ። አንቺ ዛሬ መሻላ ተባረካላ እንዴት ነው የሚያምርባት! እንዴት ነው የመጣችው! የፀጉሯ አቀማመጥ፣ ያለባበሷ፣ ሰላም አባባሏ፣ የቦርሳ አያያዙ። አንቺ ሶሻል ሚዲያው ምን እንደሚፈልግ በጣም እንደ ቅቤ የነጠረች በእውነት መሻአላ በሉ። ባይዘወይ መሻአላ በሉ። ልጅ በጣም እኔ ሄርሜልዬ የምታምርኝ የምታስደምሚ፣ እኔ አመጣጥሽ እኔ እንጃ። እኔ የቆየሽ ታዲያ እንዴት ነው የምትነጥረው? እንደ ቅቤ ነው የምትነጥረው የእውነት እንደ ቅቤ ንጥር ነው የምትሆኑ፣ እንደ ማር ወለላ ነው የምትሆኑ። የበለጠ እየቆየሽ በተለይ ዶራልን እያየሽው ዶራሉ እየተከፈለሽ ዩቱብ ቻናል ላይ እንደገና ደግሞ አንዳንድ እንቁ የሆኑ እህቶችን ስታፈር ሶሻል ሚዲያ ላይ አይዞሽ በርቺ የሚሉሽን እህቶች ስታፈር እንዴት ነው የምትሆኑ? ከአሁኑ አለባበስሽ፣ የፀጉርሽ አቀማመጥ ማሻአላ፣ የቦርሳሽ፣ ያለባበስሽ፣ ሶሻል ሚዲያው ምን እንደሚፈልግ ጽዳትሽ፣ ጥራትሽ፣ ብቃትሽ ዋው! አንቺ እኔማ እንደዚህ አይነት ሴት ወዳለሁ። ኮንፊደንሷ የሄርሜላን እናት ብቅ በይ በሏት። የዚሽ ቆንጆን እናት ብቅ በይ በሏት። ይትንጸይም ቆንጆ ማኑ ለጃላት ማተብና ድሪ ሲዋሰማ ማሩ ሄርሜላ አብርሃም ሲባሉ የነጭ ጤፍ ዛላ ወርቃተ መንገድ አንሻት አለኝ ወይ ነገር መውደድ የባቄላ አበባ የመሰለው ጥርሷ ሄርሜላ አሁንም ትሳቅበት እሷ። እሄድና እላለው ረፉ የጥርስሽ ውቅራት እየታየ ዘርፉ። አንቺ የኔ ቆንጆ አንቺ የኔ አበባ ሄርሜልዬ ቆንጆ ጽዳትሽ እንደው ኮንፊደንስሽ ለሁሉ የሚበቃ ነይበት በሶሻል ሚዲያው አንቺው ንገሽበት። የአብርሃም ባለቤት ሄርሜልዬ ቆንጆ ፍቅሩን ተቀበዩ እባክሽን ያለም እኔም ንገሩልኝ ብላችሁ ጎጅዬ አድርሱልኝ እስኪ እኔም ልደሰት። ፍቅሩን ተቀበዩ እኛ የምንደሰት የሚዲያዎቹ ሰዎች ተይ እንጂ ሄርሜልዬ ፍቅሩን ተቀበዩ የኔ አበባ የኔ ቆንጆ ማለት ነው። እና በእውነት እኔ ሶሻል ሚዲያው ምን እንደሚፈልግ ያወቅሽ ልጅ አንቺ። ደመቁ ከአመት በኋላ አሁን እኮ ነው በግድ በመከራ 4 ኪሎ 8 ኪሎ ሚኪያጅ እየተለቀለቀች ሮጅ በህግ አምላክ እንደ ኢትዮጵያ ህግ የለም እንዲያልኩኝ እኮ። እና በጣም ቆንጅዬ ነሽ፣ ታምሪያለሽ፣ እንወድሻለን፣ እናከብርሻለን። አባይ ጉደል ቀጭን መንገድ አውጣ፣ አባይ ጉደል ቀጭን መንገድ አውጣ። ከሄርሜላ ደጃፍ ሄርሜልዬን ቆንጆ አይቼ እንድመጣ፣ ከእነ አብርሃም ደጃፍ አይቼ እንድመጣ፣ ዘይሬ እንድመጣ እንላለን። ሸገር ላይ ተበሩ ይሰራል ማማ ሄርሜላ ሲወጡ ሲገቡ ሲለዋት እንድሰማ። እኔ እኮ ለወደድኩት ግን ጎጃም ሚዲያ አንቺ የት እያመጣሁት ነው ግጥሙን? ጀግና እኮ ሴት ነኝ። ይፈራሉ ደግሞ ቆሻሾች ቦርኮዎች ማለት ነው። እና እንጨጭ ልጆች እኔ ለወደድኩት ደሜን ቀድቼ እሰጣለሁ። እኔ ለጠላው ደግሞ ቢስሚላ ራስ ምታትን ያዳምጣሉ በደንብ ማለት ነው። እነዚህ ቆሻሾች እንጨጮች ማለት ነው። እና እዛ ማዶ ነብር ይጓጉራል፣ የጋሽዬ ጀግና አብርሃም ታደሰ ገሎ ይፎክራል እንደሚባለው ማለት ነው። እና የባህር ዳሩን በዚህ አጋጣሚ ሳቢው ገመዱን ይባላል። ወይኔ ጉዲ! ወይኔ ሄርሜልዬ! ኧረ ተይ በፍቅር ገደልሽም በእናትሽ የእውነት። ይችን ደንቆሮ ደደብ ይችን ድንጋይ ራስ ማለት ነው። ወይ አለመታደል ወይ አለመማር፣ አገዳ ለአገዳ ቁረን ለቁረን። የእሷ መማር ትርጉም የለውም። የእሷ ፊደል መጽሐፍ ትርጉም ስለሌለው ማለት ነው። ትርጉም አልባ ስለሆነ በቅርብ ርቀት ሾፌ ስም የኔ ቆንጆ ሄርሜልዬ፣ በቅርብ ርቀት ድቅቅ አድርገትችን ደንቆሮ
ችን ደንቆሮ ማለት ነው።